መምህር ሮቬን መሸሻ ይገኛል። ጤና ይስጥልን መምህር ሮቬን። ጤና ይስጥልን ሽሎሞ፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከሁሉ አስቀድሜ በትላንትናው ዕለት ያንተ ያክስት ልጅ የኛም አብረን ያዳግናት እህታችን ፀሐየ ደምለው ከዚህ ዓለም ስላረፈችና የቤተሰብ ሀዘን ስላለብህም ያንተም የቤተሰቦም የሁላችንም ሀዘን ነውና የሀዘን ተሳታፊዎች ነን። እጅግ አመሰግናለሁ ሽሎሞ። ፀሐይነሽ ደምለው እህቴ ማለት ናት። በእኔና በሷ እድሜያችን አንድ ነው። የ40 ቀን ብልጫ ነው ያለን። በጣም እናዝናለን። አመሰግናለሁ የነን ስላነሳ። አመሰግናለሁ። አሁን ሮቤን ካንተ ጋር መወያየት የፈለግነው በስ እናንተ አካባቢ በተለይ ቅሪያትያም ሃይፋ እንደዚሁ በሰሜን አካባቢ ከፍተኛ የሆነ ዝናብ እንዳለና ያው አሁን ሀገረ እስራኤልን ያወያያት ያለው ጉዳይ ዝናብ ነው እና እንዴት ነው ጎርፉ፣ ዝናቡ፣ ብርዱ በዚህ ላይ ሰፋ ያለ ዘገባ ብትሰጠን። አዎ ሽሎሞ፣ ትክክለኛ ነገሮችን ነጥብ አንስተሃል። በእውነት በአሁኑ ወቅት እንግዲህ ዲሰምበር ወር ያዝነ ነው ያለው የአየር ጸባይ ሁኔታ በአንድ ገት እጅግ በጣም ደስ ይላል። የክረምት ወቅት ነው። በሁለተኛው ወቅት ደግሞ ሁኔታ መጠንቀቅን ያስፈልጋል። በአሁኑ ሰዓት በምናይበት ጊዜ በአካባቢያችን ብርድና ዝናብ እየታጀበበት ሁኔታ ነው የሚታይ። በዚህ በሃይፋ በሰሜኑ አካባቢ ብዙዎች የመዘጋጃ ቤቶች ኤሪያ ብለን የምንጠራቸው በምን አይነት ሁኔታ ነው የእያንዳንዱ ከተማ ነዋሪ መዘጋጀት ያለበት የሚለው ሁኔታ መዘጋጃ ቤቱ በከፍተኛ ሁኔታ ነገሮችን በትኩረት እየተከታተለ ይታያል። በተለይ በአሁኑ ሰዓት አንዳንድ ሽማግሌዎችም ሆነ በእድሜ ባለጸጋ የሆኑ አባቶቻችን የመብራት የቤታቸው ቀዝቀዝ ስለሚባቸው ሙቀትን ለማድረግ በኻሽማል በኤሌክትሪክ የሚሰራ ሁኔታ እርባኻ ወይንም ደግሞ የእርባኻ መስሪያ ቤቶች ይሰጣሉ። እንደ እርዳታ አድርገው ይሄን ሁኔታ በኻሽማል ወይንም በኤሌክትሪክ ሰክተው ሰውነታቸውን ማሞቅ ብቻ ሳይሆን ያን ሁኔታ መጨረሻ ላይ ህይወት አደጋ ስለሚሆን ከዚህ ነገር ወገናችን መጠንቀቅ ያስፈልገዋል። አሙቀን ያንን ነገር መንቀልን እንጂ እንደዛ አድርገን እንዳናድር በዚህ አካባቢ ጥሪ ጠቆም በማድረግ እጠራለሁ። ከዛ ውጭ ጠቅላላ በአካባቢያችን ያለው የጎርፍ ሁኔታ ባስመለከተ እንግዲህ በየትምህርት ቤትም ሆነ በተለያዩ ቦታዎች በህዝብ በሚገኙበት ቦታዎች አካባቢ የመዘጋጃ ቤት የሚያደርገውን ቅድሚያ ዝግጅት በደንብ በአማርኛ ቋንቋም ሆነ በዕብራይስጥ ቋንቋ በተለያየ ቋንቋ ለእያንዳንዱ ከተማ ነዋሪ መልእክት እየተላከ ነው የሚገኘው በአሁኑ ወቅት ሽሎሞ። ባለፈው እንደማስታውሰው ከሆነ ከተወሰነ ዓመታት በፊት በተለይ በነሃሪያ አካባቢ ከፍተኛ የሆነ የጎርፍና የውሃ መጥለቅለቅ ነበረ እና ከዚያ ተምሮ አሁን አካባቢው ተሻሽሏል። እንደዚሁም በክራዮት አካባቢም የተወሰኑ ቦታዎች በተሜዳማ የሆኑ ቦታዎች ሁሉ የመጥለቅለቅ ሁኔታ ነበር። ዘንድሮስ እየታየ ነው ወይስ ደህና ነው? ይኸውልህ የዛሬ እንግዲህ 4 ዓመት እየሆነ ነው በነሃሪያ የነበረውና በሰው ህይወት ላይም ያጠፋ ሁኔታ ነው የነበር በነሃሪያው። በዛ አካባቢ ጎርዶን የሚባል ረሆብ ወይም ደግሞ ቦታ አለ። የአካባቢ እጅግ በጣም አስጊ የሆነና በከተማይቱ ነዋሪዎች፣ ሱቆች፣ የመኪና መተላለፊያዎች በሙሉ ሲዘጋ እንደነበረና ሰው ማለፊያና መሄጃና ማለፊያ ሲያጣ እንደነበረ እናውቃለን። በዛ ወደ 2 ሰዎች ህይወታቸው በጠፋው ምክንያት የእስራኤል መንግስት የሀገር መንግስት ወይም ከተማው መዘጋጃ ቤቱ ባጀት በመመደብ ያን አካባቢ በስነ ስርዓት ጥሩኛው ነው ጎርፉ እንዲወድ ቦታውን መክፈት አለብን የሚል ኡይታ በህዝቡ በኩል በነዋሪው በኩል ስለሆነ በነሃሪያ አካባቢ ያለውን ሁኔታ ቀደም ከነበረው ጋር ስናወዳደር ነሃሪያ አካባቢ የወረደ ሰው ሲያስጨንቅ የነበረው ቦታ ትንሽ 80% የሚሆነው ተሻሽሎ 20% የሚሆን አንዳንድ ቦታዎች ገና
አልተሻሻሉም ነገር ግን ከሌላው ጠቅላላ በሰሜን በቅራዮትና በሃይፋ እና በናሃሪያ በመናወዳድርበት ናሃሪያ ነው ችግር የነበረ ነገሩ ችግሩ እየተቀረፈ ነው በሃይፋም ሆነ በተለይ በቅራዮት በቅሪያት ኻይም ጠቅላላ በአካባቢያችን አንዳንድ የጎርፍ ቦታዎች የሚታቆሩበትና ብዙ መኪናዎች እዛው ውስጥ የሚሰምጡበት ሁኔታ በመፈጠር ላይ ነው የሚገኘው በአሁኑ ሰዓት ለዚህም ደግሞ ያንዳንዱ መዘጋጃ ቤት መፍትሄ ማግኘት አለበት የሚለው ሁኔታ በህዝቡ በኩልም ቢሆን ኡይታ እየቀረበ ይገኛል ነገሩ ይሄ ነገር ችግሩ እንደሚፈታ ቆይተን የምናየው ሁኔታ ነው ሽሎሞ አመሰግናለሁ አቶ ተስፋዬ እኛ ጋር ነህ አው የሰማው ነው አቶ ሽሎሞ ተናስተልኝ መምህር ሩቤን ለሩቤን ጥያቄ ካለ አው እንግዲህ በመጀመሪያ እኔም ለቤተሰብ ጽናት እመኛለሁ አሁን ነው የሰማሁት የኔ እንግዲህ ጥያቄ በእውነት ከሰሞኑ ስለ ትራፊክ አደጋ አንዳንድ መረጃዎችን ሰጥተውን ነበር በአሁን ሰዓት ደግሞ የአየር ጸባዩን ባስመለከተ እንግዲህ አንዳንድ የትራፊክ መረጃዎች እንደሚወጡት በዚህ አመት ብቻ ወደ 439 የሚሆኑ የሞት አደጋ የደረሰባቸው አሉ ይሄንን ባስመለከተ እንግዲህ ከሰሞኑ በዚህ ጉዳይ ላይ በጣም ስለተነጋገርንበት ለህብረተሰቡ ይረዳል የሚል አንዳንድ ምክሮች ከርሶ ብንሰማ ጥሩ ነው ብዬ ነው መምህር ተስፋዬ በመጀመሪያ ደረጃ እጅግ በጣም አመሰግናለሁ የክርስቲያን ልጅ ሁኔታ በማንሳታቸው አንተ መሽሎሞ ማመሰግናቸዋለሁ ትክክል የሆነ በቁጥር አስቀምጠዋል 439 የሚሆኑ እንግዲህ ባደጋ ሁኔታ ህይወታቸውን ያለፉና ብዙ ችግር ነበር በአሁኑ ሰዓት በተለይ በዚህ በክረምት ወቅት ያለው ሁኔታ የመንግስትነን ወይንም ያንዳንዱ መስሪያ ቤቶችን በተለይ የትራንስፖርትን ባስመለከተ ከፍተኛ የሆነ ጥንቃቄ ነው በአሁኑ ሰዓት ያለበት በተለይ በዚህ በክረምት ወቅት አንደኛ መብራትን ባስመለከተ ባለፈውም ተቀሳ አድርገናል መብራት በዚህ ከ11ኛ ወር እስከ 3ኛ ወር 31 ቀን ማንኛውም ተሽከርካሪ መብራት ማድረግ አለበት የሚባለው ሁኔታ ቀላል አይደለም እጅግ በጣም የሰው ህይወትን ከማጥፋት የምንጠነቀቅበት ሁኔታ ነው ይሄ አንድ በሁለተኛ ደረጃ በአሁኑ ሰዓት በተለይ እኔ ልናገር ፈልገው ምንድነው አዲስ ናግ ወይም ሹፌር ሆናችሁ በሙሉ ምነግራችሁ ደጋግሜ ለዚህ 2 አመት ባለው ውስጥ መንግስት ወይም ደግሞ ህግ የሚለውን ነገር ተሳችሁ ከተገኛችሁ መጨረሻ ላይ የነበራችሁን የመንጃ ፍቃድ እንደምትነጠቁ ከዚህ ነገር ጠንቀቅ ማድረግና ህጋዊ ነገሮችን መከታተል ያስፈልጋል ለማንኛውም በእስራኤል ሀገር ያለን በሙሉ ሹፌሮች እንግዲህ ከዚህ ከ439 ጉዳት ከደረሰው ዝቅ እንድንልና ለወደፊቱ ያለን ኑሮ ጥሩ እንዲሆን ያንዳንዱ ሹፌር ራሱንን ኃላፊነት በመውሰድ መጠንቀቅና ለህይወቱ ኃላፊነትን መውሰድ ግድ ይልበታል ማለት ነው ተስፋዬ ሌላው እዚህ ላይ ጨምሬ መጠየቅ የምፈልገው መምህር እንግዲህ አዲስ ህግ የወጣው ማንኛውም አሽከርካሪ በእጁ ስልክ ከተያዘ ወደ 10,000 ሸቄል ቅጣት እንደሚቀጣም የትራንስፖርት ሚኒስቴር ተናግሮ ነበር ይሄ ህግ መቼ ነው የሚገባው ይኸውልህን በመጀመሪያ ደረጃ ይሄን እርግጥ ከሚገርም ነገር አይታችሁ ከሆነ ባለፈው ከሚኒስተር ሚሪ ሬገቭ ጋር ተገናኝቼ ነበር አይታችሁ ከሆነ ይሄንን በይፋ ባይወጣም ቢሆን የነገረች ነገር ነበር እነዚህ አዳዲስ ሹፌር የሚያወጡት ወገኖቻችን ወንድሞቻችን ባስመለከተቀም መንደርደሪያ ያደረገችና የሆነ ቅጣት ምናምን በቅርብ ጊዜ ስለሚወጣ ከዚህ ነገር እንዲጠነቀቁ ምን ማድረግ አለባችሁ ምን ምክር ተሰጣላችሁ የሚል ሐሳብ ነግራይ ነበር ሐሳቡን ምን ማድረግ እንዳለበት ተናግሬያለሁ የነን እርግጥ በይፋ ባይወጣም ቢሆን በግንኙነት ይሄ 10,000 ሸቄል የሚለው ሁኔታ እንደሚወጣና ይፋ እንደሚሆን ሰምቼ ነበር ቀደም ብዬ ያለው ሁኔታ ተግባር ላይ ውሏል የሚለው ሁኔታ እንግዲህ ገና ተግባር አልዋለም ይህ ነገር
ህዝቡንን ለማስጠንቀቅና ህዝቡንን ይህ ነገር 10,000 የሚለው ሁኔታ ሸኬል ተግባር አልዋለም ተግባር በቅርብ ጊዜ እንደሚሆን መመሪያ በምሳዳረሽ ወይ በትራንስፖርት መስሪያ ቤት መመሪያ ተልኳን ይፋ የሚለው ግና የለም እስካሁን እስተማውቀው ድረስ። መምህር ሮቤን ፕሮግራማችን እያጠናቀቅን ነው። አብረን ስለቆየና እንደ ሁሌው የምታደርግልን ገለጻ አርኪ በመሆኑ እያመሰገን ለመጀመሪያ ቀጣይ ጊዜ እስከምንገናኝ እናመሰግናለን። እንደገና ተመልሼ የእህታችን የፀሐየን ጉዳይ ማስተዛዘን ለቤተሰብ ማስተላለፍልን እናመሰግናለን። መልካም ቆይታ። አመሰግናለሁ። ደህና ሁኑ።